ልጅ ማሰባሽ ተቃውሷል እንዴ? ቢያንስ ለፍቅር ባታስኝ ለባርኮት አታዝኝለትም? ለምን ማዝንለት? እሱ ደግሞ ምን ሆነ? በቃ እዚህ ቤት ምን ፈታ ማለት አይቻልም ማለት ነው? ሂዱ እባክሽ ቅጣትሽን ተይና የነገረችሽ ነገር ካለ ወይ ደግሞ የምታውቂው ካለ ንገሪኝ በእናትሽ። ባርኮት እንደዚህ የሆነ ምንም ሳላደርግለት መቀመጤ በጣም እያሳፈረኝ ያለው። አንተም ተጨንቀህ ባልሆነ ለዛች ክፉ ፍቅር የአጋቾቿ ማንነት እንዳይታወቅ በሚስጥራዊነት እንዲቆይ ፍላጎቷ ቢሆንም አሁን ግን ባርኮት ሁሉንም ነገር ጠንቅቆ አውቆታል። የአጋቾቿ ማንነት ብቻ ሳይሆን የታገተችበት በአደይ ላይ የሰራችው ሴራና ደባ እንደሆነም ሁሉንም ነገር ተረድቶታል። ባርኮቴም ይህን ተከትሎ ከዚህ በፊት የተናገራትን ነገር እያስታወሰ አደይ በምን ቃላት ይቅርታ እንደምጠይቅሽ አላውቅም፣ ብቻ ይቅርታ ጠይቃለሁ ላጠፋው ጥፋት ሁሉ በማለት ይቅርታ እየጠየቃት ነበረ። ምስኪኗ አደይ ምንም አይነት ቂምና ጥላቻ እንዳልያዘችበት ወዲያውኑ ገልጻለታለች። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ እያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩ ለቻናሉ አዲስ የሆናችሁ ሰብስክራይብ እያላችሁ ተቀላቀሉት። ፍቅር ምን ያህል ተንኮለኛና ሴረኛ ልጅ እንደሆነች የተረዳችው ለምለም ምናልባትም ራሷን በራሷ እኮ ይህን አይነት ተንኮል ሰርታ ይሆናልና ለሚመጡ መልሶች ተዘጋጅ ያለቻት አደይ ከሷ ለሚመጡ ተጠያቂዎች ይልቅ የፍቅር መታገት እጅግ እንዳሳስባትና እንዳስጨነቃት እየገለጸችላት ነበረ። የፍቅር አጋች የሆነው ደመቀም አሁን ላይ ራሱን በጸጸት እየገረፈውና እየወቀሰም ይገኛል። እኔ ላደይ ይህንን መስራት አልነበረብኝም። ወላጆችን በልጅነት ያጥቼ የሷ ወላጆች ግን እየተንከባከቡ እዚህ አድርሰውኛል። አደይም ቢሆን ለእኔ ጥሩ ደረጃ እንድደርስ የምትመኝልኝና ጠበቃ የምትቆምልኝ እህት የነበረች እኔ ግን በአንቺ ምክንያት አስቀየምኳት። ለዚህ ሁሉ ሰበቡ አንቺ ነሽ እያለ ነበረ ፍቅርን እንደዛ ሲያንገላታትና ሲደበድባት የነበረው። ፍቅርም በነገሩ እንደተስማማና ገንዘብ አሳስቶት እንደዚህ ካደረገ በኋላ ለምን ትጸጽታለህ በማለት ጥያቄዋንም አስከትላ ነበረ። ደመቀም እዚህ ዳ ውስጥ የከተትሽኝ አንቺ ነሽ በማለት ፍቅርን እያስቆጠራት ይገኛል። ሊዲያ ከፍቅር ቂምና ጥላቻ አለባት። ምክንያቱም ከዚህ በፊት የተነጋገሩትን ስምምነት ወደ ኋላ በመተው ጥላት የምትላትን አደይን ማሰቃየት እንጂ ለምለምን ከኤላ መለያየቱ ላይ ስላልሰራችላት፣ በተጨማሪም ዴቭን አፍቅራ ስትሳለቅባት የነበረው ሊዱ በር ስለቆለፈችባትና በዚህም ቂም ስለያዘችባት አሁን ላይ በመታገቷ እጅግ በጣም ደስተኛ እንደሆነች ለወንድሟ እየነገረችው ነበረ። ወንድሟም ቂምና ጥላቻ በአንቺ አያምርም፣ ከመቼ ወዲህ ክፋት አስተማሮች? ሊዱ ምንም እንኳን ብትበድልሽም እንደዚህ መጥፎ ምኞት ልትመኝላት ግን አትችይም እያለ ነበር። ስለ እሷ ብዙ ነገር መስማት አልፈልግም፣ ከዚህ በኋላ ክፍሉን ለቀውጣለች በማለት በቁጣ ወንድሟንም ክፍሉን ለቆላት እንዲወጣ ስትጠይቀው ነበር። ለምለም የፍቅር ትዝታዎቿን ከኤላ ጋር ስለነበራት ግንኙነት አንስታ እየተጨዋወቱ እንደነበርና ታዲያ ከአደይም አንድ ነገር ማወቅ የፈለገችው አለ። የልጅነት ፍቅረኛ እንዳላትና ወደፊትስ ምን እያሰበች እንደሆነ ከአደይ ለማወቅ ፈልጋ ነበር። አደይ ግን እንደዛ አይነት ፍላጎት እንደሌላትና አላማዋና እቅዷ ቤተሰቦቿ ብቻ እንደሆኑ የነገረቻት ነበረ። ታዲያ ለሁሉም ነገር እግዚአብሔር ያውቃል። ለማንኛውም ግን አንቺ አትጨናነቂ በማለት ለምለምም የእህትነቷን አደይን እየመከረቻት ነበር። ኤላ ለለምለም ለማንም እንዳትናገር በሚስጥራዊነት እንድትጠብቅ በማስጠንቀቅ ባርኮት አደይን እንደሚወዳት ነግሯት ነበረ። ታዲያ ስለ ባርኮት ጸባይ ልትነግሪኝ ትችያለሽ በማለትም አደይን ጠይቃት ነበረ። አደይም ባርኮት በጣም የሚያስብልኝና መልካም ወንድሜ ነው በማለትም ነግራቸዋለች። ወዲያውኑም ምግብ የሚያበስልላችሁ ስለሌለ ወደ ቤት መመለስ እንዳለባትም እየነገረቻቸው ነበር። እህቱ የጠፋችበት ባርኮትም ንጉስን ማስጨነቁን ተያይዞታል። እህቴን የት ነው የጣላችኋት? ካስቀመጣችሁበት አምጡ። ገንዘቡን ከወሰዳችሁ በኋላ ምንድነው የምትፈልጉት? ጓደኛህንም ቤቱ ድረስ ውሰደኝ በማለት እያስጨነቀው ነበረ። ንጉስም ፍቅር የት እንዳለች እንደማያውቅና ምንም አይነት መረጃ እንደሌለው ለመደበቅ ቢሞክርም የኋላ ኋላ ግን እንግልቱ ሲጠናበት እውነታውን አፍርጦታል። በአደይ አመላካችነት በፊት እሷ የታገተችበት ቦታ ነበረ ሁሉንም እየመራችው ወሰደቻቸው። ነገር ግን የአደይን ድምጽ የሰማው ንጉስ እሷን ለማየት በጣም እየቸኮለና እየተጣደፈ ነበረ። እንኳን መጣሽልኝ ጭራሽ እዚህ ድረስ እያለ
በጉጉት አደይን ለመገናኘት የጠበቀው ንጉስ ያላሰበው ነገር ገጠመው። ሁላቸውም እየተባበሩ አነቁት። ታዲያ ሲጨንቀው ፍቅር ወደምትገኝበት ማገቻ ቦታ ነበረ ተሰብስበው ያመሩት። ነገር ግን እዛ ሲሄዱም ከታሰረችበት ገመድ ውጪ ምን የሚያገኙት አንዳች ነገር የለም። የት ነው የጣላችኋት በማለት እነሱም ማሰቃየታቸውን ቀጠሉበት። ፍቅርም ማምለጫዋን እያመቻቸች ነበረ። የታሰሩ እግሮቿና እጆቿን ሽንት ውጥሮኛል እባክህ ፍታኝ በማለት እንዲፈታት ታደርገዋለች። ታዲያ የት ነው ምሸናው? የት ነው ሽንት ቤት? በማለትም ራቅ ያለ ስፍራ እንዲወስዳት ታደርገዋለች። ይህ ቦታ ማን ነው? በማለት ደመቀን እያረሳሳችው ነበረ። ታዲያ ካጠገቡ እንዲርቅላት ካደረገችው በኋላ ሩጫዋን ቀጥላለች። ባርኮትና ዴቭም ውጭ ላይ ሲያሰቃዩት የቆዩትን ንጉስ ቤት ድረስ እየጎተቱ ይዘውት መጥተዋል። ፍቅር ካልተገኘች እዛ ቤት መውጣት እንደማይችል እያስጨነቁት ነው። ታዲያ ነገሩ እየጠና ሲመጣ እውነታውን ለመናገር ተገደደ። ፍቅር ለምንና እንዴት እንደታገተች እውነታውን ለወንድሟ ለባርኮት አፈነዳው። ታዲያ ወንድሟ ሲሰማ እጅግ በጣም ተደናገጠ። ምክንያቱም ከዚህ በፊት አደይን የሚያስቀይም ቃላት ተናግሯት ስለነበረ እኛ ብዙ አምነንሽ ነበር፣ አንቺ ግን እንዴት እንደዚህ አይነት ስራ ትገቢያለሽ? በማለት የተናገራትን ሁሉ እያሰበ ሶፋውን መደብደቡን ተያይዞታል። በምን ቃላት ይቅርታ እንደሚጠይቃት ግራ ተጋብቷል ባርኮት። ከብዙ ማሰብና መጨናነቅ በኋላ አደይ ይቅርታ ጠይቃለሁ፣ ነገር ግን ቃላት የለኝም ለበደልኩሽ ሁሉ። ለማንኛውም ግን እህቴ በሰላም ትፈታና ሁሉንም የማስከፍላት ይሆናል ሲልም ነግሯት ነበረ። እባክህ የበለጠ እንደዚህ የምታደርግ ከሆነ እልህ ትገባለች በማለት አደይ ሁሉንም ነገር በአስተውሎትና በጥንቃቄ መራመድ እንዳለባት ለወንድሟ ለባርኮት አበክራ እየመከረችው ነበር። ቀበጧ ሊዲያም ከኤላ ራስ አልወርድም ብላለች። እኔ ያለ አንተና ያለ ዴቭ ማንም የለኝ፣ እናንተ ፊታችሁን ዞራችሁብኝ ማለት የት እንደምደርስ አላውቅም እያለች እያለቃቀሰችበት ነው። ሁኔታዋ ያሳዘነው ኤላም አቅፏት እያባበላት ነበረ። ታዲያ ድንገት ለምለም ትመጣና ትመለከታለች። ቤቱ በጩኸት ማሽር ቀለጠ። እዛ መቆየትም አልፈለገችም። ወዲያውኑ እየሮጠች ወደ ውጭ ትወጣለች። ኤላም ተከትሏት ይወጣል። ምን ፈለግ? ከዚህ በላይ ምን ማስተማመኛ አለኝ? በቃ አልጋ ላይ ስትደባደቡ ማየት ነበረብኝ ወይ? የትም ልድረስ አያገባህም እንዳትከተለኝ በማለትም ኤላን ገልብጣው ሄዳለች። ኤላም በሁኔታው ግራ ተጋብቷል። ምን ማድረግ እንዳለበትም እየተጨናነቀ መሬት እየደበደበ ነበር። በሽንት አመካኝታ ሩጫ የጀመረችው ፍቅርም ሄዳ ስለ ደከማት መንገድ ላይ ቁጭ ብላ እረፍት እየወሰደች ነው። ታዲያ ድንገት ቀና ስትል ደመቀን ተመልክተዋለች። በሁኔታው ተደናግጣ ነበረ። ታዲያ ሀንግ የሰራችው ደመቀ አሁን ላይ ምን ያስከትልባት ይሆን? ኤላም ባላሰበውና ባልጠበቀው መንገድ የሚወዳት ፍቅረኛው ፊቱን ዞራበታለች። ከዚህ በኋላስ ምን ይፈጠር ይሆን? እንግዲህ ቅራኔ ውስጥ የገቡት ሁለቱ ፍቅረኛሞች ወደ እርቅ ይመለሱ ይሆን? አብረን የምናይ ይሆን። ኛው ጉዳይ ባርኮቴ እውነቱን ማወቁና አደይንም ይቅርታ መጠየቁ እጅግ በጣም ደስ ይላል። ምክንያቱም እውነት አርነት ያወጣል። ዛሬ አደይ ላይ ተመልክተናል። ባልሰራችው ስራ ወንጀለኛና ሀሰተኛ ተደርጋ የተከሰሰችው አደይ ዛሬ ላይ ነጻ መውጣቷ እጅግ በጣም ደስ የሚል ነው። ሁለቱ የአደይ አፍቃሪዎች እርስ በርሳቸው ተፋጠዋል። አደይም ብለህ በዚህ በኩል ብቅ እንዳትል፣ አይኗን እንዳታይ በማለት እያስጠነቀቀው ቢገኝም ዴቭ ንጉስ ግን ይህን ነገር ማድረግ አልችልም፣ ምንም እንኳን በእሷ ፊት ተቀባይነት ባይኖረኝም እኔ ግን አይኗን ሳላያት መዋል ማደር አልችልም ብሎታል። ታዲያ በዚህ ምክንያትም ሁለቱ ወንዶች እጅግ በጣም ተፋጠዋል። የዛሬው ሰራተኛዋ አደይ ክፍል 35 ይህን ይመስላል። በቀጣይ በክፍል 36 እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለዛሬ የተሰናበትኳችሁ አመሰግናለሁ።